ይቅርታ አንድ ሪፖርት ደርሶ ነበር ወደዚህ የመጣ ነው። በግድያ ወንጀል የተጠረጠሩት እና መድኃኒትን ገላታል ነው የምትለኝ? እንደውም አንቺ እንድትከራከሪልኝ ነው የምፈልገው። ምን አባዬ? ግን የሆነ ቦታ ቃለው ልበል? የተለያዩ ቻሪቲዎች ላይ ሲሳተፍ ነው የሚሆነው። አይመስለኝም። ተሻታለ የድብርት ፈስ ነው ይሰጥ። አንቺ ግን እንዴት ነሽ? በጣም ቆንጆ ልጅ ነሽ። አልፈልግም። ልጄን አስረግዘህ በሰው ሀገር ጠፋህ አይደለም? አቻተው እኔ ይስጥልኝ። ምን ጤና አለ? አቻ እያለ ምን ጤና አለ? አስታወስከኝ? እኔ በዚህ ሰሞን የኔ ጌታ ነኝ እንዴ ምንም ነገር ማስታወስ አልችልም። እማላና መጠጣውን ነገር እንኳን አላውቀውም። ፖሊሱ ነኝ። ፖሊስ አምኛለሁ። እኔ በቃ አምኛለሁ። እኔ ምን በኔ አልተጀመረ በቃ ችግር የለም። በቃ እኔ እንደፈለገው በቃ ምንድነው እየሰራው ወንጀል አለ? ኧረ እኔ ምንም ወንጀል የለብኝ። እኔ ገዛኝ ምንም ወንጀል የለብኝ። እና ለምንድን ነው እንዲህ የምትሆነው? ማንን ፈልጋችሁ ነው የመጣችሁት? ግባና ባለቤቶቹን ጠራል። ሪፖርት ደርሶኝ። ሪፖርት? ከአንድ ሰው የተላከ ሪፖርት አለ። አቶ ደረጃ አሉ? አዎ አሁን የገቡ አሉ። ግን በሰላም ነው? ችግር የለውም። አንዴ ግባና ጥራል። እሺ ግባ። እስከዛ ልጥራቸው። እባክሽ ማርታ አንቺ ተረጋጊ። ወይ ደግሞ እኮ በሌላ በረራ ሄዳ ይሆናል። እሺ እንዳልከው ይሁን እንበል። በቃ እሷ ሄዳለች። ስልኳም ደግሞ ፍላይት ላይ ስለሆነች በቃ መስራት አልቻለም እንበል። እኔ ግራ ገብት ያለኝ ነገር ክፍለ ውስጥ ያለው ደም ምንድነው? ምንድን ነበር ያ ደም? እኔ ሊገባኝ አልቻለም። ምን ነው አልገዜ? ደህና ነኝ እትዬ ጋሼ ደህና ነኝ። ገዚህ ምንድነው? ምን ሆነሃል? ያው እንግዲህ መቼም ሰው ኗሪ ነው። ሰው ሲኖር መቼም ብዙ ነገር ይገጥመዋል። ገዜ አቤት እትዬ። ምንድነው የሆንከው? ተናገር። እሺ ያው መቼም ያው ሰው ይወለዳል፣ ያድጋል፣ ይሞታል። በመሃልም ደግሞ መታሰር ሊኖር ይችላል። ቆይ ምንድነው የሆንከው? ለምን አትናገርም? እሺ ጋሻ ያው መቼም እንግዲህ አንዳንድ ጊዜ ፀሐይ ስትወጣ ጥሩ ነገር ይዛ ትወጣለች፣ ስትገባም ጥሩ ነገር ይዛ ትገባለች። እንዲሁ የዛሬ ፀሐይ እንዲሁ ጥሩ ነገር ይዛ የወጣች አይመስለኝም። ከዚህ ምንድነው የምታወራው? ስለ መድኃኒት ስለ እህቴ ነው? እኔ አላውቅም እትዬ። ፖሊስ ደጅ ጋሽን እፈልጋለሁ እያለኝ ነው። ምን? ለምንድን ነው ደረጀን ፖሊስ የሚፈልገው? እኔ እንጃ እትዬ፣ እኔም አልገባኝም። ደረጀ? እኔም አልገባኝም። ፖሊስ ለምን ይፈልገኛል? ጤና ይስጥልኝ። አብሮ ይስጥልን። አቶ ደረጀ እንዴት ኖት? ደህና ነኝ። ይቅርታ አንድ ሪፖርት ደርሶ ነበር ወደዚህ የመጣ ነው። የምን ሪፖርት? እዚህ ከምናወራ ጣቢያ ሄደን ብናሳውቀው ታሻል። መጥሪያ የት አለ? ምን ጉድ ነው ደረጀ? በጣም ጥሩ። ምንድን ነው?
ማርታ አንቺ ወደ ውስጥ ግቢ። የት ነው የምገባው? በቃ አንቺ ወደ ውስጥ ግቢ፣ እኔ አብሬው እሄዳለሁ። ቆይ በምን ምክንያት ነው የፈለጋችሁት? ይቅርታ የኔ እመቤት፣ ጉዳዩ አቶ ደረጀን ብቻ ነው የሚመለከተው። ፈቃደኛ ከሆኑ ጣቢያ ሁሉንም መረጃ ተሰጥቷል። እባክዎትን አቶ ደረጀ መሄድ እንችላለን? ባለቤቱ እኮ ነኝ፣ ይመለከተኛል። የተፈለገበት ምክንያት ምንድን ነው? አቶ ደረጀ ከፈቀዱ ሊነግሩት ይችላል። ችግር የለውም፣ አመሰግናለሁ። ማርቲ አንቺ ወደ ውስጥ ግቢ፣ ባይሆን በኋላ ትመጫለሽ። እኔ እዛው ሄጄ ያለውን ነገር በስርዓቱ ተነጋግሬ እጨርሳለሁ። አይሆንም ደሬ፣ ማወቅ አለብኝ። የኔ እመቤት፣ አቶ ደረጀ በምን ጉዳይ እንደተፈለጉ አውቋል? ስንት ነገር እያለ ደረጀን ትፈልጋላችሁ? የህግ ሰው ናችሁ አይደል? እህቴ ጠፍታለች። ዛሬ በረራ ነበራት ግን ጠፍታለች እያልኩ ነው። ይቅርታ፣ ከዚህ በለጠ እዚህ ማውራት አንችልም። አቶ ደረጀ ልብስ ይቀይራሉ ወይስ መሄድ እንችላለን? ችግር የለውም፣ ካስፈለገ ልጆች ያመጡልኛል። ማርቲ በቃ አንቺ እዚሁ ነኝ፣ እዚሁ ቅርብ ነው። እኔ አናግሬያቸው እመጣለሁ። መሄድ እንችላለን። አያ እንዲሁ መቼም ደህና ሰው ጅል ነገር አያጣው። ከዚህ እውነት ግን እኮ ነው። እንደው እዚህ ምድር ላይ በቃ ክፉ ሰው ብቻ ነው ደልቶት የሚኖር። እንደው ማን ይሙት አሁን እንደው ጋሼን የመሰሉ እንደው ጥሩ ሰው እንደው ሁሌ ችግር አያጣቸው። አክስትየው ነው አሉ ደግሞ። ከዚህ በደሙ ነው? አዎ በሱ መሰለኝ። ከዚህ እንደው አሁን የኛ መውደቂያ ሴት ይሆን? አያ እኛ ምን እንሆናለን ብለሽ ነው? ይብላኝ ለነሱ እንጂ። አይ ጋሼ እንደው ጥሩ ሰው ነበሩ። እንዲሁ ግን አንቺ እንዲሁ በምን ፍጥነት ነው እንዲሁ መውደቂያሽን ያሰብሽው? እንዴት ያሳስበኝ ከዚህ። ለዛ አታስቢ። ደግሞ ክፉ ቀን ከመጣ አብረን እንሆናለን። አንቺማ ብላት ሊያቅተኝ አውቀ ነው እንዲሁ በዛሬው ቀን አይወራም እንጂ ለዛ እንዲሁ ፍቅርሽ ግዝግዝ አድርጎ ገዝግዞኛል። ግን እውነት ገዜ ትወደኛለህ? ለዛዬ እኔ እወድሻለሁ። እስኪ ማልልኝ ይሄ ድፍት ያርገኛል። ለቁም ነገር? አዎ ለቁም ነገር ነው የምፈልግሽ። እሺ እሺ አልሽኝ? አዎ ከዚህ እንዴት ነው አቶ ደረጀ? ሰላም። ይቅርታ አቶ ደረጀ፣ በዚህ ጉዳይ ድጋሚ እንገናኛለን ብዬ አስቤ አልነበረም። ምንም ችግር የለም። ጉዳዩን እንዳዩት ነው በግድያ ወንጀል የተጠረጠሩት። ይቅርታ አድርግልኝ ፖሊስ። እኔ ማንንም ሰው አልገደልኩም። ቤቴ ነው በሰላም ያደርኩት። ከቤቱ ስንመጣ መኝታ ክፍሉ ደም አግኝተናል። ይገኛ እኔ አልገደልኳትም። የድምፅ ቅጂዎችንም ሰምተናል። አብረን ነው የሰማነው አይደል? ደጋግሞ እየዛቱባን ነበር። እሱ በቤተሰብ ሚስጥር ጉዳይ ነው። ደግሞ እኔ አልገደልኳትም። ቆይ ማን ነው ይህንን ሪፖርት ለእናንተ ያቀረበላችሁ? ማን ነው የነገራችሁ? ጥቆማ ከየትም ሊመጣ ይችላል። እንዴ ማጣራት አለባችኋ። አንድ እኔን የሚያውቅ ሰው ወይም እኔን የሚጠላ ሰው በእኔ ላይ ስለጠቆመ እናንተ ተነስታችሁን ማሰር አለባችሁ እንዴ? አናስርም። እርሶ ላይ እንድንመጣ ያስገደደን የድምፅ ቅጂዎቹና ዛቻዎቹ ናቸው። እና መድኃኒትን ገለሃታል ነው የምትለኝ? እሷ የት ናት? ዛሬ ወደ ውጭ ሄዳለች። ማለቴ ሌሊት በራለች። አልበረረችም። ታዲያ ተደብቀ ይሆናላ። ቆይ እኔን ነው እንደምጠይቁኝ? በአጭሩ የእሷን ጉዳይ እስክናጣራ ማረፊያ ቤት ይቆያሉ። ለምን? ልጆች አሉኝ። የራሴ የሆኑ ብዙ ችግሮች አሉብኝ። ይቅርታ አቶ ደረጀ ላግዞት ባለመቻሌ።
እኔ ካልገባኝ ለምን ለዛ ፈጥና ክፍሉን አጸዳችሁ እኮ ነው። ኤቢ ታዛ ነው። አሁንማ እኮ በቃ አባዬም ታሰረ። ቆይ ማይዛው ነው አይደል? አዎ። እኔ ግን ምንም አላማረኝም። ቆይ ግን መድኃኒት ማን ነው ሊያጠቃት የሚችለው? አባዬ በተአምር ይሄን ሊያደርገው አይችልም። እንዴት አያረጎም ትኛለሽ ዳጣ? እንዴት አልገባኝም። አያረጎም ብሎ መከራከር እኮ ያረጓል እንደማለት ነው። አባዬ በፍጹም ሰው ሊገድል አይችልም። ግን እኮ መድኃኒት አባዬን በጣም አስጨንቀው ነበር። በምን ምክንያት ነው የምታስጨንቀው? አይ ለምን እንደሆነ መናገር አልፈልግም። እና አባዬ ገድሏል ሊሆን ይችላል እያልክ ነው? አልልም፣ ግን የሚያስገድል ምክንያት ነበረው። ፖሊሶቹ የስልክ ሪከርድ ማስረጃ ይዘዋል። አክስቴ ምንም ነገር አልሆነችም። አውቃ ተደብቃ ነው እና ደግሞ ሆን ብላ አባዬን ለመጉዳት ነው እንደዚህ ያደረገችው። እሺ አሁን እኛ ምን ማድረግ እንችላለን? ናታን እሺ እኛ ምን እናድርግ? የሆነ ነገር ማድረግም አለብን እኮ። ምን? እሺ ደህና ዋሉ? እግዚአብሔር ይመስገን። ደህና ዋሉ? እናንቱ እንዴ ምን ይጎድሎታል? እሱማ ምን ይጎለኛል? እንዲሁ እድሜያችን ተመሳሳይ ስለሆነ እዛው እንዲሁ አንተ በለኝ ግድል። እሺ ካልኪውን እንግዲህ ደህና ነህ? ታዲያ ስራ ጥሩ ነው? ደህና ነኝ። መቼም ተቀምጬ እውላለሁ። መቼም ያው መቀመጥም እኮ ስራ ነው። እንዲሁ አንተ እንዲሁ ሰው ነህ ግን? እንዴት ሰውማ የለም። እንዲሁ መልአክ ነህ። ዝም ብለህ ክንፉን የጣለ መልአክ ነህ እንጂ። አይ ገዜ አንተ እኮ ስታወራ ታስቀኛለህ። ሰው ነኝ እንጂ በምን እድሌ መልአክ ሆናለሁ ብለህ ነው? አየህ ጥሩ ሰው ስትሆን ጥሩ ሰው አዘዘላት። አየህ ኤቢ ልዩ ሴት ናት። ለኔ ደግሞ ህይወቴ ማለት ናት። ለሷ ምንም ብሰጣት አይከፋኝም። እንዲሁ መቼም እድለኛ ነህ። እንዲሁ እንዲህ ሰው ዝቅ ከፍ ብሎ የሚያከብር ሰው ተወዴት ይገኛል በዚህ ዘመን? አረ ብዙ አለ ገዜ፣ ያለ መገጣጠም ነው የሚሆነው። እኔ የምልህ ኤቢ ቤት ናት አይደል? ድምጿ ልክ አልነበረም ሳወራት። አዲያ እንደው ትንሽ ችግር ተፈጥሮ መቼም እዚህ ቤት ደስታና ሀዘኑ መሳ ለመሳ ነው እንዴ። ወይኔ ኤቢ ምን ተፈጠረ? እስቲ ሂድ ግባና ጠይቃት እሷን እራሷ። ሂድ ግባ፣ ግድ የለም ግባ። ሂድ ነው ጌታ። እሺ እሺ አቻቻ ናታን አውቃታለሁ። አክስቴን ሆን ብላ ያዘጋጀችው ሴራ ነው። ወይ ደግሞ ምናልባት በሌላ ሰው። ቆይ በሌላ ሰው አባዬ አስገድሏታል ልትለኝ ነው? እሺ ቆይ ይሄን ያክል ምን ስላወቀች? እዚህ ቤት እኮ በቃ ያለው ሚስጥር ዳጣ ነች። ይሄን ያክል ለሞት የሚያበቃት ሚስጥር ምን አውቃ ነው? ኤቢ እኛ ብዙ ማናውቀው ነገር አለ። እና ቆይ አባዬ መድኃኒትን አስገድሏታል ብለህ ነው የምታምነው? አይ እኔ እንጃ ኤቢ፣ እኔ እንደዛ ብዬ አላስብም። እናሽ መድኃኒት የት ናት? ሞታ ነው ወይስ ጠፍታ ነው? እኔም ግራ ገብቶኛል ኤቢ። ይኸውልህ ናታን፣ የህግ ተማሪ መሆኑን አትርሳ። ሰዎች ሌላን ሰው ለመጉዳት ምን ያክል ርቀት እንደሚሄዱ ከተማርኳቸው ብዙ የወንጀል ታሪኮች አውቃለሁ። እሺ ቆይ አንቺ ምንድን ነው የምትይው? ይኸውልህ ናታን፣ አክስቴ ከሀገር አልወጣችም ከተባለ እርግጠኛ ነኝ እዚህ ሀገር ተደብቃለች። ይህን ነገር ደግሞ ያደረገችው አባዬን ለመጉዳትና ለማሳሰር ስትል ነው። እንዳፍሽ ያድርገው ኤቢ። እንደዛ ብለን ነው የምንተው ናታን? አይደለም፣ መፈለግ አለብን። ኤቢ አባዬ እኮ ታስሯል። አባዬ የሚፈታው እሷ ስትገኝ፣ ይሄ ውሸቷ ሲጋለጥ ነው። ቆይ እሺ እንዴት አድርገን እንፈልጋት? ምን እናድርግ? ይኸውልህ ናታን፣ በመጀመሪያ ደሙን ማግኘት አለብን። ከዛ ደሙን ወስደን ማስመርመር፣ የሰው ነው ወይስ አይደለም የሚለው። የሰው ከሆነ በቃ እሱን ወስደን ከማየ ጋር ማስመርመር አለብን። ይሄ በጣም ጥሩ ሀሳብ ነው። ፖሊሶቹም እንደዛ የሚያደርጉ ይመስለኛል። እስቲ እንግዲህ ፈጣሪ ይርዳ። እኔ የምለው ኤቢ ምን ሆና ነው? የቤቱን መንፈስ ደስ አይልም። የተፈጠረ ችግር አለ እንዴ? አዎ። ምንድን ነው የተፈጠረው? አባታችን ታስሯል። በሞትኩት አባቴ ታሰረ? እየቀለድች ነው? አይ እየቀለድኩ አይደለም። ምን ነው ለኤቢ ስልክ አልደወልክላትም እንዴ? ወይኔ አባቴ፣ ወይኔ ወይኔ። ኧረ በእናትህ አታልቅስ እሺ። በሐሰት ስለሆነ የታሰረው ይፈቱታል። እሺ የት ነው ያሉት? ነይ ውሰጂኝ፣ ዋስ ሆናቸዋለሁ። አይ ዋስ አልተጠየቅንም። ግድ የለሽም ውሰጂኝ፣ ችግር የለውም። የት እንዳሉ አሳይኝ። ተረጋጋ። ኤቢ እየመጣች ነው።
ወይኔ አባቴ ሚቻል ቢሆን እኮ ነው የታሰርላቸው ነበር። የሚቻል ቢሆንማ ጥሩ ነበር። ምን ጥሩ ነበር? አዎ አባታችን ወንጀለኛ አይደለም፣ በፍጹም ታስሮ ማደር የለበትም። እሱስ ልክ ነሽ። ኃጢአተኛውና ወንጀለኛውን ብታሰር ይሻል ነበር። ምን ያደርጋል ልጉም አይፈቅድ። ኤቢ መጣች። እንዴት ነህ? አለሽ ነው ይችላታል። አቻ አቻ ተዋቻ ነግሬ ነበር እንደማታመልጠኝ። በሰው ሀገር አንተ ወራዳ፣ አንተ ያዋረድከንን ማንም አላዋረድም። እህቴን አስረግዘህ በሰው ሀገር ጠፋህ አይደለም? አቻ ተው፣ ለቤተሰቦቻችን ተው። አንተን ለመፈለግ 6 ወር ፈጅቶብኛል። እመጣለሁ እኮ አልቀርም፣ እመጣለሁ። ትንሽ ሰርቼ ልመለስ ብዬ ነው። እባክህ እህቴን አስረግዛት እድሏን ከሰበርክ በኋላ አንተ እዚህ ከማንም ጋለሞታ ጋር ትሞናደልልኛለህ አይደለም? ለዛ እኮ ለዛ እናቴ ናት እህቴ ናት እኮ። እህቴን አስረግዛት ጥላት ጠፋ። አገባሻለሁ ብለህ ሜዳ ላይ ጥላት ጠፋ። የኔ ሚስት የማርዋ ናት፣ የማርዋ ብቻ ናት። አቻን ረስተኛል ማለት ነው አይደለም? አዲስ አበባ መሀል ሱዳን ብትገባ ከእጃት ታመልጥ። ከቤት የሚገኝ የወጣውኝ እንዴ ገዚ ምን ሆነ? ገዚ ምን ሆነ? ገዚ 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 ያረቆ ማውራኝ ምን ሆነ ነው? ቆይ ምን ተፈጥሮ ነው? ገዚ ደህና አይደለም እኮ። ኧረ ተውማ፣ ጉድ እንደ ጅራት እየተከተለኝ። ምንድነው ጅራታም? ቆይ ራስን ስተነበር እኮ ገዚ። የነፍስ ሌባ ብለው። ቆይ አንተ አይተው ነበር እንዴ? ኧረ እኔ ምንም አላየሁም። ቆይ ሰው ገብቶ ነበር እንዴ? ምን ሰው ነው ይሄ? ቀንዱን ያዋለቀ ሰይጣን ነው እንጂ ሰውማ ቢሆን በምን እድል። ለማንኛውም ገዜ ደህና አስመስለኝም። አንተ በሩን ክፈትልኝ፣ በቃ መኪና ይዤ ልወጣ። እሺ ጅራታ ዛሬ አንላቀቃል። ነፍሱን ታላጠፋሁት ይገዛኝ አይደለሁ። ሳበስልም ይምጣ፣ ስበላም ይምጣ፣ ስጠጣም ይምጣ፣ እንዲሁ ለዛ እሺ ስትለኝ እንዲሁ የመጨረሻው ሰዓት ላይ ይምጣ። ወይ ጊዜ በተልታለ ለቢሱ እንታይ ለቢሱ መምጣት አልነበረብህም ቃዲት። እንደተጨነቅሽ እኮ ውስጥ ይነግሩኝ ነበር። ታውቆኝ ነበር። ተጨንቀሻል። ችግር የለም ይፈታል። እኔ አስፈታዋለሁ። አሁን ናታን እየጠበቀኝ ነው። አብረን እንውጣ። አይ እኔ እጄ አባዬ መጠየቅ አለብኝ። ዛሬ ገና እኮ ነው የገባው። እኔና ናታን ደግሞ ወደ ሆስፒታል ልንሄድ ነው። ዛሬ ታስሮ ካደረ ነገ ትጠይቀዋለህ። ዛሬ እዛ በጣም ብዙ ይኖራል። እንዴት ይኛለሽ? እንደ ባዳ ቆጥረሽኝ ነው? እንደውም ራሴ ያስፈታቸዋለሁ። እንዴት አድርገህ ቃዲስ? ቆይ እንዴት አድርገህ ነው አባዬን የምታስፈታው? እንዴትም አድርጌ ያስፈታቸዋለሁ። ዛሬ እስር ቤት ያድሩ። ቃዲስ እንደምታወራው እኮ ቀላል አይደለም። እና በቃ አሁን አብረን እንውጣ። በቃ ሆስፒታል ከሆነማ የምትሄዱት እናንተ ሄዱ። እኔ እጄ አባዬን ማስፈታት አለብኝ።
ሶሪ ዳጣ። አይ ችግር የለውም። አንተ ግን የሆነ ቦታ ቃለው ልበል? ያው የተራበ ሳበላ፣ የተቸገሩትን ስረዳ፣ የተለያዩ ቻሪቲዎች ላይ ስሳተፍ ነው የሚሆነው። አይ አይመስለኝም። ማን ያውቃል? የሰው ልጅ ስህተት አይጠፋውም። ምናልባት የማይሆን ቦታ የተሽኝ ሊሆን ይችላል። ጥሩ። እና መች ነው ቀለበት የምታስሩት? ፈጣሪ ከፈቀደ በቅርቡ አስበናል። እዚህ ቤት ላይ የመጣውን ችግር ፈጣሪ መላ ይበለውና ከዛ በኋላ የኛ ቀለበት ይደርሳል። ደሞም እኮ ከቀለበቱ በላይ ለዚህ ቤት ደስታ የሚሆነው የአባዬ መፈታት ነው አይደል እንዴ? ደሞ ማለት ነው አክስቴ እኮ ማለት ነው ሞታች። ኧረ እባክሽ። እና ደግሞ እኮ ማለት ነው አባቢ እኮ እንደዚህ በገመድ ታስሮ ነው ሄደው። አውቀሽ ነው አይደል ውሃ? ኧረ አውቄ አይደለም ግን ማለት ነው የኤቢን ባል ግን አየሽው? የት አለ? ሶፋ ላይ ቤት ተቀምጧል። እና ማለት ነው ስሙ ደግሞ ትልቅ ነው። ቃዴስ ይባላል። እና ማለት ነው እኔን ደግሞ የኔማ ቤት አለ። ኧረ እባክሽ። እሺ እንሂድን። እሺ ነሽ ነይ ተነሽ፣ እኔ ይዝሻለሁ። እሺ ነሽ በቃ ጫማሽን አድርጊ። ለምን ነበር ደጋግሞ የሚዝቱባት? የላከችላችሁን ሰማችሁት አይደለም እንዴ? አዎ፣ ከሌላ ልጅ ወልደሃል። እሱን ወይዘሮ መድኃኒት ታውቃለች። አዎ። ስለዚህ እንዳትናገር በሚል ነው የሰወርካት። ይህን መረጃ ለባለቤቴ እንድትናገሩ አልፈቅድም። ባለቤቴ ይህን ካወቀች ትዳሬ ይፈርሳል፣ ልጆቼ ይበተናሉ። እናንተ የምትፈልጉትን ነገር በምትፈልጉት መንገድ ማጣራት ትችላላችሁ። ችግር የለውም። ካለ እርሶ ፍቃድ ምንም አይነት መረጃ አይወጣም። ግን ተጨማሪ የፎረንሲክ ምርመራዎች ተደርጎ እስክናረጋግጥ ድረስ እዚሁ ማረፊያ ቤት ይቆያል። ችግር የለውም። እኔ ምንም ነገር አላደረኩም፣ ነፃ ሰው ነኝ። ስለዚህ ማንንም አልፈራም። ይልቁኑ ብታስሩኝስ በሚስቴ ላይ ስለማገጥኩና ሌላ ልጅ ስለወለድኩባት አስራችሁኝ ቢወጣልኝ ደስ ይለኝ ነበር። እንደዚህ አይነት የእምነት ክደት ቃሎች በፍትሐብሔር የሚታዩ ናቸው። ደግሞ መክሰስ የምችለው የእርሶ ባለቤት ናት። የኔ ወንጀል እሱ ነው። በእሱ ታስሩኛላችሁ። ሌላ ግን ጊዜ ትፈጃላችሁ እንጂ ምንም የምታገኙት ነገር የለም። ይኸውልህ እሷ ተሰውራለች ወይም ደግሞ ከሀገር ወጥታለች። ሪፖርቱን ጨምሮ ዛቻ በሚል ማስረጃ የላከችላችሁ እሷ ነች። እሱን እናጣራለን። አስቀድማ ለሰዎች ልካም ሊሆን ይችላል። ሰዎች ከሞትኩ ወይም አደጋ ከደረሰብኝ በሚል ፍርሃት ለሰዎች መረጃ ሊልኩ ይችላሉ። አጣሩ፣ ችግር የለውም። ግን ይህንን ሪፖርት የላከላችሁን ሰው ማን እንደሆነ አቅርቡ። እኛም እሱን ጉዳይ እናጣራለን። አቃቤ ሕግ አለ፣ ችግር የለውም። እሺ፣ አሁን ባለቤቴን አስገቡልኝ። እሷ ማዋራት ትፈልጋለሁ። እሺ፣ ይቻላል። እሺ በቃ ኖ ምንድን ነው? ወዴት ነው? ኖ እንዴ የኤቢ ባልስ አሁን ወጣ። አየሽ አይደል? የኤቢ ባል አላት። ይኸውላችሁ በቃ አትውጡ እሺ። ክፍላችሁ ግቡና ቁጭ በሉ። እንዴ እና አሁን እኮ ትምህርት የለም። እሺ ይኸውልሽ ትምህርትን ቢያልቅም በቃ ግቡና ቁጭ በሉ። እዛው ክፍላችሁ ውስጥ ተጫወቱ። እኔ አልፈልግም። የኤቢን ባል ለምጥን አሳያታለሁ። እነዚህ በጎች በቃ አይሰሙኝም ማለት ነው። የኤቢ ባል የኔ አበቦች እንዴት ናችሁ? እንዴት ነሽ?
ሰላም ነው አለሽ? እንዴት ናችሁ? ሰላም ነው እንዴ? ምን ነው ተሸታለ? አንቺ እንደዚህ አይባልም እንዴ? እና ይሸታል እሱ። ኦኬ ዋለካ ሽቶ አትወጪም። ይሄ እኮ የዱባይ ሽሙቅ ሽቶ ይባላል። በጣም ብራንድ ነው፣ ውድ ሽቶ ነው። ግን እኮ ምንም ሽቶ እኮ አይደለም የሚሸተው። የሆነ እንትን ይሄ የድብርት ፈስ ነው የሚሸተው። እንዴ አንቺ ባለጌ አትሁኝ። ተያት፣ እሷ ያማታል ብለው ነግረውኛል። አንቺ ግን እንዴት ነሽ? በጣም ቆንጆ ልጅ ነሽ። እኔስ የት ነበር ሰፈርሽን ያልሽ? ለምን አብረን አንሄድም? አልፈልግም። በቃ አትፈልግም እሷ። ተዋት እሺ። ከፈለክ አንተ ሄድ እሺ። እንደውም በሉ ልጆች ተጫወቱ እሺ። እኔ በኋላ ተመልሼ እመጣለሁ። ሲያስጠላ በእናትህ ደብድቦ እንዴ በድንጋይ ነበር። ታዩ በእናትህ ነይ እንግባ በቃ። እቺ መኪና ትንሽ መረው ያስቸግራል። አንተ ነህ ለሸቀጥ መግዣ የተባለው መኪና ይዘው ወጣው። እኔ ግን ናተን በቃ ምን እየተካሄደ እንዳለ ምንም እየገባኝ አይደለም። ኤቢ እኔ በጣም ግራ ገብቶኛል። የሰው ደም ነው አሉ እኮ። እና ክስቴ ከምር ሙታ ነው? እኔ ትንሽ ጥርጥር አለኝ። ምን አይነት ጥርጣሬ ነው? አባዬ በጭራሽ ሰው አይገልም። በጣም አባዬ ሰው አይገልም። ናታን ሰው ሰውን አይገልም። ብዙ ጊዜ ሰው ሰውን የሚገለው ተገዶ ነው። እና አባዬን እየጠረጠርከው ነው? አባዬ ይገላታል ብዬ አላስብም። ግን ቢገላት ሪፖርት እንዴት ይደረጋል? አስክሬንስ ወዴት ይሄዳል? እንደዚህ ነገር ቤቱ ሲካሄድ እንዴት አንድ ሰው እንኳን አይሰማም እንዴ? ሰው እንዴት ዝም ብሎ ይሞታል? ብትሞት እኮ ሪፖርት አይደረግም ነበር፣ ፖሊስም ቶሎ አይመጣም። ስለዚህ ነገር የታቀደበት ሴራ ነው እንዴ። ግን ደግሞ እኮ ደሙ የሰው እኮ ነው። ናታን በእናትህ እኔ በቃ ጭንቅላት ሊፈነዳ ነው። አባዬ ማውራት አለብኝ። በእናትህ በቃ አሁን ቶሎ ወደ አባዬ ጋር እንዳው ናታን እንሂድ። እሺ ወይ መኪና እንቀይር እንዴ? እሺ ቁልፍ አለ? የት እንዳስቀመጠው አላውቅም። አይ በቃ ናታን በዚህች እንሂድ። ቶሎ እንዳለ በቃ ቶሎ ብዬ አባዬ ጋር መድረስ አለብኝ። እሺ ደርጂ ምንድነው የሚለው? ቆይ እህቴ ደህና ናት? ማነው ሪፖርት ያደረገው? አይዞሽ ማርቲ ተረጋጊ። ምንም ነገር አይፈጠርም። ምንድነው ከዚህ በላይ ምንድነው የማይፈጠረው ከዚህ በላይ? ቆይ አንተን ሰው ገለሃል እያሉ ሞተች የተባለችው ደግሞ እህቴ። ከዚህ በላይ ምን ይፈጠር ደሬ? ይኸውልሽ ማርቲ እኔ አልገደልኳትም። ደግሞ ገላሃታል ብለው ሳይሆን ሰውረሃታል ብለው ነው እየጠየቁኝ ያሉት። እኔ ምንም ነገር ሊገባኝ አልቻለም። እባክህ ደሬ እሺ አንተ ለኔ አትደብቀኝ ንገረኝ። ምንድነው? እኔ ምንም ነገር አልገባኝም። ወይ ሰው መቷት ይሆናል? ይኸውልሽ እኔ የማውቀውን ነገር ነው እየነገርኩሽ ያለሁት። ምንም ነገር አልተፈጠረም። ምንም ነገርም አይፈጠርም። ይኸውልሽ መድኃኒት ራሷ ያሴረችው ሴራ ነው። እኔም አልገደልኳትም፣ ምንም አላደረኳትም። እመኚኝ፣ እሷም ምንም ነገር አልሆነችም። ቆይሽ እንዴት ለማይነህ? የታለች? አልበረረች፣ እዚህ የለች። በዛ ላይ ክፍሏ ውስጥ የተገኘው ደም እስኪ አስቡ ደሬ። እኔ ማበዴ እህቴ የግድ መገኘት አለበት። ዛሬም አትገኝ ከሆነ በህይወት አታገኝም። አንተ እኮ ለኔ ብላ እኮ ነው ከዛ ድረስ የመጣችው ደሬ። ምንም አትሆንም ማርቲ፣ እመኚኝ፣ እኔ ምንም ነገር አላደረኳትም። አንተስ እዚህ ሊያሰድሩ ነው ማለቴ? በቃ እዚህ ሊያስሩ ነው? ችግር አለው? ቆይ ብታስር ሳሪ በቅልብኛል እንዴ ማርታ? ደግሞ እሱ ወንድ ልጅ አይደለም? ይልቅ አንቺ ተረጋጊና ልጆቹን ማረጋጋቸው። አይዞሽ ማርቲ፣ ሁሉም ነገር ይስተካከላል።
መድኃኒት በእርግጠኝነት ሴራ ነው የሰራችው። አባዬን ለማስያዝ ሆን ብላ ያሴረችው ሴራ ነው። ሲመሽ አታባረን ኧረ ተው አንተ ሰውን ሲመሽ አታባረን አንተ እንደከመህ የመረራኝ ገዜ ግን አቸማን ነው እንደምትፈራው ምን ሆናል? ምን አልኩሽ? ለዛ ቆይ ምን ሆነ ነው እንደሚያሽመደምድ? ምን ሆነ? ወንዶች እኮ ለምን ስትባል ምንድነው እንደሚያሳብድ? ቆይ እኔ አሁን ሚስት የለኝ ልጅ የለኝ። አሁን መለገበ ነው ታንቺ ውስጥ እንደዚህ የምትይ? ቆይ ምን አስደነገጠ? አልደነገጥኩም። ደግሞ በአንቺ ውበት ምክንያት ነው የደነገጥኩ። እና ገዜ በእኔ ውበት ነው እንደምደነግጥ? አባ ለዛዬ በአንቺ እኮ ነው። ፀሐይ እኮ ነሽ ታስደነግጫለሽ። እሙች ግን ገዜ ይሁን የዋሻይ ነገርም አለ። ምንድነው የዋሽውሽ? ምን የዋሽሻለሁ? እኔ ልጅ የለኝ ሚስት የለኝ። እንዲሁ የሆነ ነገር ሲበስል እንዲሁ በሊታው ብዙ ነው። ቆይና ታዲያ ምን ያርበተብታል? ምን ያስደነግጣል? ደህና ነኝ አልኩሽ። እሺ ደግሞ እነጋሽም አልመጡ እየመሸኮ ነው። የነሱስ ነገር ታዩ እዚህ ሀሪው ናቸው እንጂ እንዲሁ ክፉ ነገር ሳይገጥማቸው አልቀርም። ገዜ ሰው ገሏታል እየተባለ እኮ ነው። ቆይ አንተ ምንድነው የምትጠብቀው? ምንድነው የምትሰራው? ማን ነው ሰው ገሏታል ያለ? እና ምንድነው ደግሞ ታዲያ? አይ ወር አበባ ይሆናል። አንተ ደግሞ አሁን በዚህ ዘመን የወር አበባ መሬት ላይ ምን ያደርጋል? እና ሰው ገሏታል እየተባለ ነው? አዎ እንደዛ ነገር። እንዲሁ ማምላክን እንዲሁ እዚህ ግቢ ላይ አንድም ሰው ዝውር አላለም። እንዲሁ ገዜ አንተም እኮ መጠየቅ አይቀር። ምን ለጥያቄማ ከጋሻ አመልጣለሁ እንዴ? ምን አንቺ ምን ቤት ነሽ የምታስፈራሪ እንዴ? ቆይ አንተ እዚህ ተቀምጠ ማን ገብቶ ሊገላት ይችላል? አረ ያጅራታም ገሏታል። አቻ ማን ነው ደግሞ አቻ? ቆይ ደጋግመህ የምትጠራው ማን ነው? እሱ ነው እዚህ ግቢ ተሰውሮ ገብቶ ተሰውሮ የሚወጣ እሱ ነው። በቃ ገሏታል እሱ። ቆይ ምን አድርገው ነው አቻ የሚገላት? አንድ ቀን አላየሽውም? እዚሁ ግቢ ገብቶ ነበር እኮ ሳሳይሽ አላየሽውም? ኧረ እኔ አላየሁትም። ገሏታል፣ በቃ ገሏታል። ያለሱ ሌላ ሰው የሚገላት የለም። ገሏታል። ወይኔ ገዜ ሲያቅለበልበኝ እሺ ብዬ ላሳብደው። ምንድነው የሚለው አባዬ? ቆይ እሷ ክፍል የተገኘው እኮ የሰው ደም ነው። አዎ የሰው ደም ነው። እኛም እኮ አባዬ ልናስመረምረው ነበር፣ ግን ደግሞ በቃ ውጤቱ 3 ቀን ይቆያል። ግን አንቺ ትረጅኛለሽ፣ ከማርቲም ከሁሉም በላይ አንቺ ትረጅኛለሽ። ማንም ሰው እንዳንቺ የሚረዳኝ እኔ ይህንን ነገር አላደረኩትም። እርግጠኛ ነኝ መድኃኒት ራሷ ሆን ብላ እኔን ለማሳሰር ያደረገችው ነገር ነው። ግን እንዴት አባዬ? ቆይ ደሙስ? ይኸውልሽ አቢጌል፣ እሷ ብዙ ነገር የምታውቅ ሰው ናት። የምትፈልገውን ነገር ለማግኘት እስከ ጥግ ድረስ ልትሄድ ትችላለች። ጣቷን ሙሉ ልትቆርጥ ትችላለች። አባዬ እሷ ምንም ነገር ሳትሆን አንተን ለማሳሰር እኮ እንደዚህ ያደረገችው አባዬ። አልለቃትም። ትልቅ ወንጀል የሰራችው አባዬ። 5 ዓመት ነው ማሳሰራት። እኔ በአንቺ ተማመናለሁ። እንደውም አንቺ እንድትከራከሪልኝ ነው የምፈልገው። ምን አባዬ? አንቺ የዘንድሮ ተመራቂ አይደለሽ እንዴ? አንቺ እንድትከራከሪልኝ ነው የምፈልገው። ህጉን አጥኚና አንቺ ተከራከሪልኝ። እኔ ላንተ አባዬ? አዎ አቢጌል፣ እኔ በአንቺ ተማመናለሁ። ከአንቺ ውጪ ማንም በሙሉ ልቡ አያምነኝም። አቃቤ ህግ፣ ጠበቃ መቅጠር እችላለሁ፣ ግን እሱም በሙሉ ልቡ አያምነኝም። አቢጌል፣ አንቺ እንድትከራከሪልኝ ነው የምፈልገው።
አባዬ ምንም አላደረገም። መድኃኒት ተጋለጥሽ። ይሁን አምላክ አጋለጥሽ። አባዬ ነው ማለት ነው።